እሺ እስኪ በአገራችን እንጀምርና በአገራችን ባለው ሁኔታ መከላከያ ሰራዊታችን በተለይ ጥቅምት 7 2023 ጥቃት ያደረሱብን ሐማስ እንዲሁም የጂሃድ እስላሚ በዛን ወቅት የተሳተፉት አዛዥ የነበሩት እየተከታተለች ማጥፋቱን እንደቀጠለች ነው። ሰሞኑንም እንደዚሁ በአዛ የተገደለ አንዳለና ያለው ተጨባጭ ሁኔታ ምን ይመስላል እዛ አካባቢ? እንግዲህ ከፈቀድክልኝ ለአንድ ለሁለት ደቂቃ ያህል ያለውን ሁኔታ ነባራዊ ሁኔታ ብናገር ደስ ይለኛል። እሺ አንደኛ እንደምታየው በኢራን ሀገር ላይ የኻሜናይ እሱን ወደ ኋላ እንመጣበታለን ብዬ ነው መጀመሪያ በሀገራችን ጀምር ያልኩኝ እኮ ወደዛ ልመጣ ነው። የእሳቸው የኒህ የአብዮታዊው መሪ የነበሩት የኢራን ህዝብ 90 ሚሊዮኑ እንግዲህ በብዛት የሚደግፉት ወደ 20 ሚሊዮን የሚሆኑት ሀዘን ላይ ናቸው። በአለም ላይ እንደምታየው ብዙ የፕሮካዮቻቸውን ሀገራት እንደ ቻይና፣ እንደ ሩሲያ፣ እንደ አፍጋኒስታን፣ ካታር፣ ኩዌት፣ ቱርክ፣ የመን የተለያዩ ሀገራት በሙሉ እሳቸውን ለመቅበር ወደ ሀገራቸው ጎራ ብለዋል። እንደሚባለው ከሆነ አንዳንዶቹ የመጡት መሞታቸውን ለማረጋገጥ ይባላል። ሆኖም ግን እኔ መሪ በአሁኑ ሰዓት እንደምታየው በዚህ የቀብር ስነ ስርዓት ላይ በየከተማዎቹ እየዞረ ነው የሚሆነው። በዚህ አንድ ነገር ይሰማል። በተለይ የፕሬዝዳንት ትራምፕ እንዲሞት እንዲገደል ህብረተሰቡ በሙሉ የሚጮህበት ከዛም ተከትሎ ጠቅላይ ሚኒስትራችን እንዲገደሉ የተወሰነበት የቀብር ስነ ስርዓት ነው። እንደምታየው እስራኤል ቱደም አሜሪካ ትጥፋ ነው የሚባለው። ሆኖም ግን እንደምታየው ብዙዎቹ በተለይ አዲሱ መሪያቸው ሙሽታባ የሚባለው የኻሜናይ ልጅ በዚህ ስነ ስርዓት አይሳተፉም። የኑሩ አይኑሩ አይታወቅም። ምናልባት ቆስለው ሊሆን ይችላል። ሀገሪቱን የሚመራ ጠቅለል ባለ ሁኔታ ያው የሚዝቱት ወታደራዊ አካላት ናቸው። ይህ መንገድ የሚያሳየው ጠቅለል ባለ ሁኔታ ኢራን በየትኛው መስፈርት መበቀል ትፈልጋለች፣ ሀያላን ሀገራት መሆኗን ማሳወቅ ትፈልጋለች። ህብረተሰቡ 70% ይህን ሰው የማይደግፉትም በተለይ የሺው ህብረተሰብ ግን የሚያለቅሰውና የሚያነባው የቀረበት ደሞዝ ጉርሻ ስለሚጎለው እንጂ አዝኖ አይመስለኝም። ሆኖም ግን እሳቸውም ተሸኝተዋል። ጥሩ ተሸኙ። ከኮሎኔላቸው ከጀግኖች ከወታደሮቻቸው ጋር ከመሪዎቻቸው ጋር እስራኤል መከላከያ ኃይል ባደረገው መርከባ ውጊያ በአንድ ቀን በአንድ ሰዓት ላይ እነዚህ ሰዎች ሙተዋል። እነሱም እየተሸኙ ነው። ስለዚህ እንደምታየው ይህን ተከትሎ በተለይ ደግሞ የሐማስ መሪዎች በዚህ መገኘታቸው የሂዝቦላ ነገርን ለመቆስቆስና ነገሩን ለማደራጀት ወዴት ነው ምን ሄደው ለማለትና አንዳንድ ፕላኖችን ለመንደፍ ነው። እንደምታየው በአሁኑ ሰዓት ልመለስና አንተ ወደ ጠየቅ ጥያቄ በአዛ ላይ የሚደረገው ድርድር ነገሩ ወዲህ ነው። አንደኛ በአሁኑ ሰዓት እንደምታየው የ32 ሀገራት አባል ያሉበት ናቶ የሚባለው በአንካራ ከተማ ዛሬ ነገና ከነገ ወዲያ ስብሰባውን ያደርጋል። ይህ ስብሰባ የአሜሪካ ፕሬዝዳንት የሚገኙበት፣ የቱርክ መሪ የሚያስተናግዱት በአዳራሻቸው ላይ ዋናው መሰረታዊ ዓላማው በአውሮፓ ሀገራት በተለይ በአውሮፓና በሰሜን አሜሪካ ባሉ ሀገራት ላይ ያለውን ነዋራዊ ሁኔታ ለመፈተሽና አንዳንድ ወታደራዊ እርዳታዎችን በተለይ ለኡክራይናና ለሐማስ ወይም ለአዛ ለማድረግ ነው። ይህን ተከትሎ በአዛ ላይ ምንድነው የተደረገው? ቱርክ በቀጥታ ለሐማስ ትዕዛዝ ሰጥታለች። አንደኛ ከእንግዲህ በኋላ አዛን የሚያስተዳድረው የተለየ አካል ቴክኖክራት የሚባል ከዛሬ ጀምሮ ይገባል። ሐማስ ትጥቁን እንዲፈታ ተቀብሏል፣ ትዕዛዝ ተቀብሏል። ቀጥተኛ ትዕዛዝ ከቱርክ አራድዋን ነው የሰጡት።
ይሄም እንደሚሆን ሐማስ ተስማምቷል። በተለይ ደግሞ በግብጽና በቱርክ የሚደረገው ሂደት የአሜሪካ ለመቅረብና በተለይ ደግሞ ቱርክ የምታደርገው የትራምፕን ወዳጅነትና እንዴት ነው F-35 የሚባለውን ተዋጊ አየር ለመቀበል ነው እንጂ በእውነት ኤርዶዋን የቱርክ መንግስት ለእስራኤል አዝኖ አይደለም። ወይም እንደምታውቀው እስራኤልን ለመጉዳት የሚያደርገው ጥረት የኤርዶዋን የሚባል መሪ የቱርክን የማመስ ሀገሩ የተራበች የተጠማች ሆኖም ግን ወታደራዊ አካሉን የሚያጠናክር ለዓለም ለአረባት ሀገር አለኝታውን ለማለት የሚያደርጉት ሂደት የትራምፕ የእሳቸው መቅረብም እስራኤልን ፋታ አልሰጣትም የሚያሰጋ ነው። አዎ እስራኤል በእውነት በደንብ ልትመለከቱ የሚገባ ጉዳይ ነው። በተለይ ሐማስ የመሳሪያ መጣሉን ሁኔታ መሳሪያ መፍታት ሁኔታ ባለፈው ሳምንትም በግብጽ ውስጥ የግብጽ ውጭ ጉዳይ ሚኒስትር እንደተናገሩትም የሐማስ ያሉ ታጣቂዎችን በአዛ ውስጥ ያሉ ታጣቂዎችን መልእክተኞች ተቀብለን አስተናግደናል ብለዋል። ይህም እንግዲህ ዋናው ነገር የሚጠይቁት የእስራኤል መከላከያ እዛ ውስጥ ያለው አዛን ለቆ እንዲወጣና መጨረሻ አካባቢም ሐማስ መሳሪያውን ትጥቁ ሊፈታበት የሚችልበት መንገድ ለመጠየቅ ነው በማለት የተናገሩት ነገር ሁኔታ አለ። ይሄም ቢሆን ካታርም ቱርክም በጀርባ ሆነው የሚወተውቱት ጉዳይ ያለ ነውና ሐማስ መሳሪያውን እንዲፈታ ነው ከነበረው ውል ስምምነት አንዱ። በሁለተኛው ዙር በምንመጣበት ሰዓት በቅድሚያ ሐማስ መሳሪያውን ይፈታል። ከዛ በኋላ ነው ቀስ በቀስ ደረጃ በደረጃ እስራኤል ኃይሏንም እዛ ማውጣት ወይም አንዳንድ የታፈኑ ወይም የተያዙ ቦታዎች እየለቀቀች የምትወጣው። ይሄ ሳይሆን እንዴት ነው አሁን ደግና ተገላቢጦሽ እስራኤል መውጣት አለባት ብለው የሚናገሩት? ይኸውልህ አይቸው አሁን የተደረገው ድርጊት ትልቅ ጨዋታ ነው። ያ የቱርኩ መሪ ኤርዶዋን ያደረጉት ምንድነው? ሐማስ አንደኛ ግዛቱን እንዲተውና መሳሪያውን እንዲፈታ ሐማስ መሳሪያውን ከፈታ ግዛቱን ከተወ እነዚህ ተወካይ ሀገራት በሙሉ ከ70 ሚሊያርድ ዶላር በላይ ወጪ ተደርጎ አዛን ለመገንባት ነው። ለዛም ነው በእስራኤል ሀገር በአሁኑ ሰዓት እስራኤል ያን ቦታ ለቃ የምትወጣበት ደረጃ በደረጃ ቢሆንም አንደኛ አዛን መልሶ ለመገንባት የሚያስፈልገውን ቁሳቁስ በሙሉ እስራኤል ማስገባት አለበት የሚል ውሳኔ ተወስኗል። እስራኤል ግን በአንጻሩ ሐማስ ትጥቁን እስካልፈታ ድረስ መሳሪያውን እስካልጣለ ድረስ ግዛቱን እስካልተወ ድረስና ሌላው ገዥ አለኝታ ለእስራኤል እስካልሰጠ ድረስ ካለውበት ቦታ ቆያለሁ ያለች ድርድር ላይ ናት። እንደሚመስለኝ ግን የአሜሪካ ፕሬዝዳንት እና የቱርኩ መሪ ወዳጅነት ወደዚያ ሊወስደን ይችላል። ይሄን ደግሞ በሂደት የምናየው እንደሚመስለኝ ከሆነ ሐማስ ትጥቁን ይፈታል፣ ግዛቱን ይተዋል፣ አዛም መልሳ ትገነባለች። የዓለም መንግስታትም የሚያዋጡት ገንዘብ በቱርክ ላይ ይሄ ነውና ለኡክራይናና ለአዛ ተብሎ ነው ከ170 ሚሊያርድ ዶላር በላይ የዓለም ሀገራት ወጪ ሊያደርጉ ነው ማለት ነው። በዚህ ግንኙነት ላይ 32 ሀገራት የሚሳተፉበት ሀያላን ሀገራት በሙሉ ያሉበት በተለይ ኡክራይና በምታደርገው ውጊያ የናቶን እንግዲህ የዓለም አቀፋዊ ወታደራዊ ኃይል እና እንዴት ነው ወታደራዊ ፋብሪካዎችን ለማጠናከር የሚል መርሆ ይዞ የተነሳ ኃይል ነው። ይሄን ደግሞ የሚመሩት እንደምታውቀው በአሁኑ ሰዓት አንካራ የሚገኙት የቱርክ መሪና ፕሬዝዳንት ትራምፕ ናቸው። ስለዚህ ፕሬዝዳንት ትራምፕ የቱርክን ወዳጅነት የፈለጉት አንደኛ የቱርክ ሀያላን ሀገር የእስላማዊ ሀገር በመሆኗ ምናልባት ባለፈው ጊዜም እንዳሸነፈች በስምምነቱና ወይም የታገቱ ወገኖቻችን ልልቀቁ ሲሉ ቱርክ ናት በዚህ ጣልቃ ገብታ ሐማስን ትዕዛዝ የሰጠች ማለት ትችላለሁ። ስለዚህ ያ ሁኔታ የሚያሳየው ምናልባት ይህ ሂደት ለወደፊቱ ሐማስ ትጥቁን ትቶ እኛም እንደነገርኳቸው ደጋግሜ አዛን ገዝተን መኖር አንፈልግም። ሰላማዊ ሀገር ነው የምንፈልገው። በአዛው ሰላም ከፈጠረና ጎረቤታዊ ሀገር ሆነን መሳሪያውን ከተወ የሚያሰጋ ነገር ከሌለን መከላከያችንን ቀስ በቀስ ቦታውን እየለቀቀ ለአስፈጻሚ ኮሚቴ እየሰጠ ይወጣል ማለት ነው። ይሄ እስከሚሆን ድረስ እንግዲህ ያው ጊዜ የሚወስድ ጉዳይ ነው። ወደ ሰሜኑ የሀገራችን ክፍል ስንመጣስ ያለው ሁኔታ ምን ይመስላል? ሂዝቡላ አሁንም ቢሆን መሳሪያውን የሚፈታበት ጉዳይ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንግዲህ በቅርቡ
ወደ አሜሪካ ይሄዳሉ ተብሏል። የሊባኖሱ መሪም ፕሬዚዳንቱም ጆዜፍ ኡን ሳቸውም ቢሆን ወደ አሜሪካ ያቀናሉ ተብሏል። ምናልባት በሁለቱ መካከል ግንኙነት ሊኖር ይደረግ ይሆን እዛ ወይስ በተለያዩ ሰዓት ነው የሚሄዱት? ይኸውልህ አንደኛ በአሁኑ ሰዓት እንደምታየው ሊባኖስ የሚገኘው አማጽያን ቡድን ሂዝቦላ እያለቀሰ ነው። አንደኛ መከላከያ በአሁኑ ሰዓት ሁሉ በዚህ ሰዓት ፍተሻ እያደረገ ዛሬው እንኳን ከ150 በላይ የሚሆነው የታሸጉ መሳሪያዎች ወታደራዊ አካላት የቀሙበት በየቀኑ ወሻዎች የሚፈተሹበትና መሳሪያዎች የሚወድሙበት ጊዜ ነው። ሂዝቦላ ትጥቁን ይፈታል አይፈታም ይሄ ወደፊት የምናየው ነው። በአሁኑ ሰዓት ግን በተደረገው ስምምነት ሂዝቦላ ተቀባይነት ይሄን ስምምነት አልተቀበለውም። ኢራንም ይሄን ስምምነት አልተቀበለችውም። ሂዝቦላ እያለቀሰ ነው። ወታደራዊ አካሉ እየደከመ ነው። ከ1500 በላይ ወታደሮቹን ያጣበት ጦርነት ከ63 በላይ መንደሮቹ የወደሙበት ሂዝቦላ በሊባኖስ ህዝብም ወቀሳ እየቀረበበት ነው። እንደምታውቀው ፕሬዝዳንት አንዋንም ክርስቲያኑ ወገንም ሱኒዎችን ይሄን ድርጅት አይፈልጉትም። ለ30 ዓመት በላይ ገዝቷቸው ያደረሰባቸው ጥፋት ብዙ ነው። ሊባኖስን ወደ ኋላ ካቆየ በኋላ በአሁኑ ሰዓት ደግሞ የደረሰው ጥፋት ትልቅ ስለሆነ ወደዚህ ስምምነት መምጣቱን እሱ አይፈልገውም። እንደሚመስለኝ ግን ይሄ ስምምነት በአሜሪካ በኩል ስለሚሄድና ምናልባት በአሁኑ ሰዓት 2 ሰፈሮችን የእስራኤል መከላከያ ኃይል ለቆ ይወጣል። ያንም የሚለቀው ደረጃ በደረጃ ለሊባኖስ ወታደራዊ አካል ስለሆነና የሊባኖስ ወታደራዊ አካል ሙሉ ስራውን ከሰራ የሂዝቦላን ጓዶች ትጥቆችን ካስፈታ ከያዘበት ቦታ ቀስ በቀስ መከላከያ ቦታውን እየለቀቀ ይወጣል። ካልሆነ ግን መከላከያ በዛው አካባቢ ቆይና ስራውን ይሰራ ማለት ነው። ይሄ ደግሞ በሂደት የምናየው ነው። ነገሩና አዝማሚያውን ሳይ ግን በዚህ በኩል የሂዝቦላ ለቅሶ አይናቅም፣ ማልቀስም አለበት። ምክንያቱም ኢራን ለ32 ዓመት የገነባችው ጦር በዚህ 3 ዓመት ውስጥ ወድሟል። በአሁኑ ሰዓት ደግሞ ሊባኖስና እስራኤል ስምምነት ማድረጋቸው ወዳጅነት መፍጠራቸው የሊባኖስ ወታደር መግባቱ የኛ ወታደሮች በያዙበት ቦታ ራሱ ለሂዝቦላ ሽንፈት ነው። ይሄ ደግሞ ደካማ ጎኑን እየገለጸለት ነው። እንግዲህ በዚህ ሂደት ከሆነ ምናልባት በዛም በኩል ሰላም የሚመጣበትና ቀስ በቀስ ደረጃ በደረጃ ቦታዎችን እየለቀቅነ የሊባኖስ ወታደራዊ አካል በአሜሪካ ጦር እየታገዘ ሂዝቦላን ትጥቁን የሚያስፈታበት ይሄ ማለት ምን ማለት ነው? በአሜሪካ የሊባኖስ ወታደር በአሜሪካ ጦር መታገዝ ማለት ይሄ መለማተው የአሜሪካ ወታደሮቿን ሰዷም እነሱም እንግዲህ እንደ ዩኒፌል ክብር ስርዓት ሊያስከብሩ ነው ወይስ መጠው ሊያሰለጥኑ ነው? አይደለም። አንደኛ ስርዓት ሊያስከብሩ የነበሩ እንደምታውቀው ዩኒፌል የሚባል እንዲሁ ዝም ብለህ ተራ ዘበኛ ሆኖ ለ32 ዓመት በአውሮፓ የተውጣጣው ዩኒፌል የሚባለው ስራውን ሳይሰራ ሊባኖስ ሂዝቦላ ገዝቷት ሂዝቦላ ከሰፈሮቻችን እየመጣ የጎበዳበት ጊዜ ነበር። ምንም ስራ አልሰራም። በአሁኑ ሰዓት ግን በሱሪያ አካባቢ የሚገኘው የአሜሪካ ካምፕ እንደምታውቀው በስራ ውስጥ አለ። ያ ወታደር እንግዲህ ውስጣዊ ምስጢሩን አላውቅም፣ ግን በዚህ ድርጊት እንደሚሳተፍና ሂዝቦላን ትጥቁን እንደሚያስፈታ በገሃድ እየተነገረ ነው። እስራኤል በዚህ በኩል ስራዋን ትሰራለች። የምትሰራው ግን የያዘችውን ቦታ በስነ ስርዓት ማስተላለፍና አንዳንድ የኢንተሊጀንት እርዳታዎች ካስፈለገ ለዚህ አካል መስጠት እንጂ ትጥቅ በማስፈታት ውስጥ አትሳተፍም። እንደሚመስለኝ ከሆነ ግን የአሜሪካ ጦር ከገባና ሊባኖስ መሳሪያ ከተቀበለች በተለይ ከፍተኛ መሳሪያዎችና ሂዝቦላን የሚያንበርክኩበት ጊዜ ከደረሰ በቀላሉ ያ ነገር ሊፈታ ይችላል ማለት ነው። ሂዝቦላ ምን ያህል ሊንበረከክ ይችላል በቀላሉ? አንድ ሁለተኛ የሊባኖስ ጦር ደግሞ የታወቀ ነው። አሁን ለምሳሌ ሁለቱም ቢሆን የሂዝቦላ ጦርም ሆነ የሊባኖስ ጦር ቢያንስ 70% ከ170 እጁ ሺህ ሃይማኖት ተከታይ ናቸው። እንግዲህ የአጎት ልጆች ናቸው ማለት ነው ከሂዝቦላ ጋር። ሁለቱም መጋጨት ይችላል ወይ? እንግዲህ ውጣ አትወጣም፣ ልቀቅ አትለቀቅ የሚባል ነገር አለ። እዚህ ላይ ምን ያህል የሊባኖስ ጦር ብቁ ነው ለዚህ? አንደኛ ጥያቄው ጥሩ ጥያቄ ነው። የሊባኖስ ወታደራዊ አካል ደካማ ነው፣ ብዙም ሺህ ነው። የሂዝቦላን ጓዶችን ይወጋል የሚል አቋም የለኝም። ሆኖም ግን ሂዝቦላ በአሁኑ ሰዓት እንደምታውቀው ኢኮኖሚካሊ ወድቋል። ደሞዝ አይከፍልም። የሊባኖስ ህዝብ ተቸግሯል። ራት በልቶ የሚጠፋውና ጥሩ ውሃ ጠጥቶ የማያድር ህዝብ ነው።
ደሞዝ እስካልተከፈለው ድረስ ኢራን ገንዘብ እስካላለፈች ድረስ ቀጥታ የሚያጠናክረው የሊባኖስ ወታደራዊ አካል ደሞዝ የሚከፈለውና በስርዓት የሚመራው ሊደራጅና ስራውን ለመስራት ይችላል ማለት ነው። ስለዚህ በአሁኑ ሰዓት አንደኛ ሂዝቦላ ተዳክሟል ማለት ይችላለሁ። ሙቷል ባልልም ተዳክሟል። ወታደራዊ አካል የለውም። ብዙ መሳሪያዎቹ ተቀምጧል። ድሮኖቹ በአሁኑ ሰዓትን እየወደሙ እያለቁለት ነው። የቀሩት ዋሻዎች ተደብቀው ያላቸው በተለይ ያልደረስንባቸው ቦታዎች ካልሆነ ድረስ እኛ በያዝናቸው ቦታዎች ከሊታኒ በላይ እስክታ ከዙዋራኔ ወንዝ እስከሚባለው እየተፈተሸ እየወደመበት ነው። 30 ዓመት ያከማቸው ወታደራዊ አካልና 30 ዓመት ያደራጀው መሳሪያ እየወደመበት ነው። ይሄን እኛ አገባደንለታል። ከእንግዲህ በኋላ ደግሞ የአሜሪካ ጦር ኃይልና የሊባኖስ ወታደራዊ አካል ስራ ከሰሩ ሊባኖስን በቀላሉ ነጻ ማውጣት ይቻላል። ሂዝቦላን ማንበርከክና ትጥቁን ማስፈታት ይቻላል ማለት ነው። እንደ ወደ ሐማስ እንመለስና ሐማስ እንደገና ራሱን እያደራጀ ነው እየተባለ ነው። የተለያዩ ዋሻዎችንም የተመቱ ዋሻዎችን እያደሰ ነው። ራሱም ሐማስም እዛው አሁን በሚቆጣጠራቸው ቦታዎች ውስጥም የራሱ የሆነ እዛው አጥፍቶ ጠፊ ፈንጆችን ቦምቦችን እያዘጋጀ ነው። ብሎም በሲናይ በኩልም ሊያስገባ ነው ሙከራ እያደረገ ነው። በዚህ ደረጃ ባለበት ሰዓት እንዴት ነው ኤርዶዋን መሳሪያ አውርዱ ብሎ እነሱ ሊያስወርዳቸው የሚችል? ጥሩ ጥያቄ ነው። ነገሩ ወዲህ ነው። ከትላንትና ድረስ የሰማነው ያየነው ሐማስ ራሱን እያደራጀ ወታደሮችን እየመለመለ ሰልፍ እየወጣ ጥቅምት 7 አድርጋለሁ እያለ እየዛተ ነበር። ከትላንት ወዲህ ግን የሆነው በተለይ በዚህ ስብሰባ ምክንያት አንካራ በቱርክ ሀገር በሚደረገው ስብሰባ ትራምፕ ከመምጣታቸው በፊት ይህን እንዲል ተናግረዋል ማለት ነው። በዛን ሰዓት ነበር ሐማስ ክብሩ የተገፈፈው። ምክንያቱም የቱርክ መንግስት እንደምታውቀው ሂዝቦላን በመደገፍ መርከቦችን በማውጣት እስራኤልን በማውገዝ ጠቅላይ ሚኒስትራችን ሂትለር ነው በማለት የሚታወቁት መሪ ሐማስን ትጥቃችሁን ትፈታላችሁ፣ ግዛታችሁን ትተዋላችሁ ያሉበት ለቱርክ ጥቅም ነው። ያም ጥቅማቸው ምንድነው? የአሜሪካ መንግስት እንዴት ነው F-35 የሚባለውን ተዋጊ አየር ለመቀበል ነው። አሜሪካን ወዳጅነት ነው እንጂ የፈለጉ ሐማስ ነው ወደውት አይደለም። ስለዚህ ከትላንት በኋላ ማርሹ ተለውጧል። ይህ ማርሽ የሚለው ምንድነው? እነዚህ ቴክኖክራት የሚባሉ ከዓለም የተወጣጡ አንዳንድ መሪዎች አዛን ገዝተው ለመኖርና አዛን መልሶ ለመገንባት የሚወጣጣውን ገንዘብ ለመቀበል ከእስራኤል ቁሳቁሶችን አስገብቶ ሆስፒታሎችን ለመስራት ሌሎችም ተቋማት ለማቋቋምና ትምህርቶችን ለመስራት ነው። አዛን እንደምታውቀው ሙሉ በሙሉ ፈርሳለች ባልልም 90% ህንጻዎች በሙሉ ወድመዋል። ህዝቡ በድንኳንና በተለያየ ቦታ ነው የሚኖረው። ይሄን ለመገንባት ግን ገንዘብ ያስፈልጋል፣ ቁሳቁስ ያስፈልጋል። ያ ቁሳቁስ ደግሞ የሚገባው በእስራኤሎች በርና በእስራኤል ሀገር ተገዝቶ ተለውጦ ስለሚሆን ይሄን ፈልገው እንጂ ቱርክ እስራኤልን ወዳ አይደለም፣ የራሷን ጥቅም ለማስተዳደር ስትል ነው። እስራኤል ምን ያህል በዚህ በኩል ብቁ ትሆናለች፣ ምን ያህልስ ተሳትፎ ይኖራታል የሚለው እንግዲህ ወደፊት የምናየው የምንጠይቀው ነገር ነው። ቀረ የምትለው ነገር የምትለይ ካለ በለኝና በዚሁ እንሰነባበት። እስራኤል በዚህ በኩል ሐማስ ትጥቁን ከፈታ ግዛቱን ከተወ በምንም ስርዓት በየትኛው መስፈርት የማትቀበለው ነገር የለም። ይሄን ነው እኛም የምንፈልገው። አዛን ገዝተን እናንፈልግም። ዞሮ እነዚህ ቁሳቁሶች ሲገቡ እስራኤልም ኢኮኖሚካሊ ሊያድግ ይችላል። ምክንያቱም ከዚያ የተወጣው ገንዘብ በእስራኤል ተገዝቶ የእስራኤል ብረታ ብረት፣ የእስራኤል የህንጻ መሳሪያዎችና የህንጻ ኢንስትሩመንት ከዛ ውስጥ ሊገባ ይችላሉ። አንዳንድ ኢኮኖሚያዊ ጥቅም ስለሚኖረው ዋሻዎች እንዳይሰሩ ያሉት ዋሻዎች እንዲፈርሱ መጠየቅ እንጂ ይሄ ነገር ዞሮ እስራኤል ስለሚጠቅም ወደ ሰላምም እየሄድን መስሎ ይታየኛል። ጊዜ ይፈጃል እንጂ እንደሚሆን አልጠራጠርም። እሺ እንግዲህ እስራኤልም ወደፊት ጦርነቱን ካሳለፈችው አመታት ብዙ የምንማርበት ነገር ሊኖር ይችላል። ህይወት እንግዲህ እንደ አዲስ ህይወትን እያስተማረችን ነው የምትመጣው። እጅግ በጣም ነው የምናመሰግነው ኮሎኔል መኮንን ተስፋ ለነበረን ቆይታ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። ደህና ቆዩ።